በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች በዓለም ዙሪያ የምትገኙ የማይቶት ሚዲያ ተከታታዮች እንደምን ከረማችሁ? ልዑለ ባሕርይ እግዚአብሔር አምላካችን ስሙ ዛሬም ዘወትርም የተመሰገነ ይሁን። የእናቱ የእናታችን የቅድስተ ቅዱሳን የድንግል ማርያም የቅዱሳን ባለሟል አገልጋዮች ሁሉ ስም በሁላችንም አንደበት የከበረ የተመሰገነ ይሁን። እንደ እግዚአብሔር አምላካችን ቅዱስ ፈቃድ የምንማማርበት የትምህርታችን ርዕስ እርሱ በጻድቃንና በኃጢአን ላይ ዝናብን ያዘንባል የሚል ይሆናል። የማቴዎስ ወንጌል ምዕራፍ 5 ከቁጥር 45 ላይ የምናገኘው የእግዚአብሔር ቃል ነው። ይህንን ትምህርት ያስተማረው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ትምህርቱ የተሰጠው ስለ ፍቅር ነው። በሰዎች መካከል ማድሎ እንዳይኖር፣ ሰዎች እንዳይጠላሉ፣ ወዳጅ ወዳጁን ብቻ እንዳይወድ፣ ሁሉንም ሰው ሳያበላልጥ እኩል አድርጎ ሰው እንዲያከብር፣ ሰው እንዲወድ የፍቅር ሕግ ነው ክርስቶስ ያስተማረው። ከላይ ከቁጥር 43 ጀምረን ብንመለከት ጠላትን ጥላ ወዳጅን ውደድ ተብሎ እንደተነገረ ሰምታችኋል። እኔ ግን እላችኋለሁ ጠላቶቻችሁን ውደዱ፣ የሚያሳድዷችሁንም ጸልዩላችሁ፣ የሚረግሟችሁንም መርቁ ብሎ ነው ያስተማረው ጌታችን። በብሉይ ዘመን ሕጉ ጥርስ ስለ ጥርስ፣ ዓይን ስለ ዓይን ነው። ዓይን ያጠፋ ዓይኑ እንዲጠፋ፣ ጥርስ ያወለቀ ጥርሱ እንዲወልቅ፣ ጠላት በመጣበት መንገድ እንዲመለስ፣ የገደለው እንዲሞት፣ የወሰደው እንዲወሰድበት የወሮታ ሕግ ነበረ። እግዚአብሔር የማይታሰብበት፣ የእግዚአብሔር በቀልም የማይታሰብበት፣ ምሕረትና ርኅራኄ ቸርነቱ ሁሉ የማይነገርበት፣ ሰዎች ምድራዊ ፍርድ የሚፈርዱበት ዘመን ነው ብሉይ ዘመን። ሕጉ በተለይ ሰዎችን የሚመለከት ሕግ ምድራዊ ነገር ላይ ያጠነጠነ፣ ምድራዊ ነገር ላይ ያተኮረ ነው። በአዲስ ኪዳን ደግሞ ሕግ ሰማያዊት ሕግ ናት፣ የጽድቅ ሕግ ናት። ሰውን ከእግዚአብሔር የምታገናኝ፣ ሰውን ከእግዚአብሔር ጋር የምታኖር፣ ክርስቲያኖች እንደ ፈጣሪያቸው እንደ ክርስቶስ እንዲኖሩ የምታደርግ የፍቅር ሕግ ናት። ወንጌል ሲባል ራሱ የምስራች ነው፣ ዜና ሰናይ የፍቅር ዜና ነው። አምላክ ከሰዎች ጋር መዛመዱን መዋሃዱን፣ ሰውን ለመፈለግ አምላክ ሰው መሆኑን የምትናገር ዜና ፍቅር፣ ዜና ምሕረት፣ ዜና ይቅርታ፣ ዜና ርኅራኄ ናት። ስለዚህ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ጠላቶቻችሁን ውደዱ፣ የሚረግሟችሁን መርቁ፣ የሚያሳድዷችሁን ደግሞ ልቡናቸው እንዲመለስ ጸልዩላቸው ያል። ለዚህ እኮ ነው ቤተ ክርስቲያን ኃያላን ለሚሆኑ ለነገሥታትና ለመኳንንት በጎ ነገር እንዲያደርጉ ልቡናቸውን መልስላቸው ብላ የምትጸልየው። ወንጌል የምሕረት የይቅርታ የፍቅር ሕግ ስለሆነች ነው። እናንተ ጠላቶቻችሁን ውደዱ ብቻ ብሎ አላበቃም። ዝቅ ብሎ በቁጥር 45 ላይ ውእቱ ያወፅእ ፀሐየ፣ እርሱ በበጎዎችና በክፉዎች ላይ ፀሐይን ያወጣልና፣ ወያዘንብ ዝናበ ላዕለ ኃጥኣን ወጻድቃን፣ ለጻድቃንና ለኃጥኣን ዝናብን ያዘንብላቸዋል። ለዚህ ነው ጌታችን በማቴዎስ ወንጌል ምዕራፍ 5 ቁጥር 45 ላይ እርሱ በበጎዎችና በክፉዎች ላይ ፀሐዩን ያወጣልና
ወያዘንብ ዝናበ ላዕለ ጻድቃን ወኃጥኣን፣ በጻድቃንና በኃጥኣንም ላይ ዝናበ ምሕረቱን ያዘንባልና። ስለዚህ ለሰማያዊ አባታችሁ ልጆች ትሆኑ ዘንድ ጠላቶቻችሁን ውደዱ አለ። እግዚአብሔር ዝናብን ሲያዘንብ ጻድቃንን መርጦ በጻድቃን መንደር ዝናቡን፣ ኃጥኣንን መርጦ በኃጥኣን መንደር ደግሞ ፀሐይን አያደርግም። እግዚአብሔር ፀሐይን ለጻድቃንም ለኃጥኣንም ለበጎችም ለክፎች እኩል ያወጣል። በኃጥኣን መንደር እንዲጨልም በጻድቃን መንደር ደግሞ ፀሐይ እንድትወጣ አያደርግም። መግቦቱ እኩል ነው። መድሎ የለበትም። እግዚአብሔር አያገልም፣ አያዳላም። ይሄ እርሱ በጻድቃንና በኃጥኣን ላይ ዝናብን ያዘንባል፣ በበጎችና በክፎች ላይ ፀሐይን ያወጣል ማለት ብዙ ነገር ያስተምረናል። አንደኛ መግቦት እግዚአብሔርን የሚያስተምረን ነው፣ መግቦቱን። ሁለተኛ የእግዚአብሔር የዓለማት ፈጣሪ ገዥነትን የሚያስረዳን ነው። ፀሐይን የሚያወጣ የሚያመላልስ፣ ዘመናትን የሚያፈራርቅ የሚለዋውጥ እርሱ ነው። ዘመናትን እንደ መጎናጸፊያ ትለውጣቸዋለህ ያለው መዝሙረኛ ዳዊትም ለዚህ ነው። እግዚአብሔር ፀሐይን ሲያወጣ ፀሐይ ይህን ዓለም እንዲመግብ ብቻ አይደለም፣ ዘመንም እንዲያስቆጥር፣ ዘመናት እንዲፈራረቁ እንዲለዋወጡ ነው። ሰከንድ ወደ ደቂቃ፣ ደቂቃ ወደ ሰዓት፣ ሰዓት ወደ ዕለት፣ ዕለት ወደ ሳምንታት፣ ሳምንታት ወደ ወራት፣ ወራት ወደ ዓመታት እንዲለዋወጡ የሚያደርገው እግዚአብሔር በፀሐይ አማካኝነቱ ለጊዜ መቁጠሪያ፣ አንድም ለጊዜ መመገቢያ፣ አንድም ለፍጡራን መመገቢያ ነው ፀሐይ የምትወጣው። ስለዚህ በፀሐይ ዘመናትን ያፈራርቃል። አሮጌውን ዘመን ያሳልፋል፣ አዲሱን ዘመን ያመጣል እግዚአብሔር። ፀሐይ ለበጎች ለክፎችም ያወጣል ማለት ዘመን ሲመጣ፣ ዘመን ሲሄድ፣ ዘመን ሲለወጥ ለኃጥእ ለጻድቅ ተብሎ ሳይለይ ለጻድቃኑም ለኃጥኣኑም ለበጎቹም ለክፎቹም እኩል እግዚአብሔር ያመጣል። የዘመናት ጌታ እርሱ ነው። ዝናብን በጻድቃንና በኃጥኣን ላይ ያዘንባል ማለትም ዘመናትን ወርሃ ክረምትንም ወርሃ ጋይንም ዘመናትን የሚለዋውጠው ለሁሉም እኩል ነው። ሰው እንደ ስራው መጨረሻ ይከፈለዋል እንጂ እግዚአብሔር በዚህ ምድር ለአንዱ ለይቶ በጎ ነገር ለአንዱ ደግሞ ክፉ አያደርግም። መግቦቱን አያጓድልም። እርግጥ ነው ለጻድቃን የሚሰጠው ጸጋና በረከትን ለኃጥኣን አይሰጥም። በኃጥኣን ላይ የሚመጣው ቁጣና መዓት ደግሞ በጻድቃን ላይ አይመጣም። እግዚአብሔር በዕደ ረድኤቱ ጻድቃንን ከክፉ ነገር ይጠብቃል። መግቦቱ ግን እኩል ነው። እኩል ፀሐይ ያወጣል፣ እኩል ዝናብ ያዘንባል። ስለዚህ እግዚአብሔር መጋቤ ዓለማት፣ ሰራኤ ዓለማት፣ አቃቤ ዓለማት፣ አንጻኤ ዓለማት እርሱ መሆኑን የሚያስረዳን ነው። ዋናው ነገር አሁን በሥርዓተ ቅዳሴያችንም ላይ ይህ የወንጌል ክፍል የተነገረው እርሱ ለጻድቃንና ለኃጥኣን ዝናብን ያዘንባል የተባለው አሁን ያለንበት ጊዜ ወርሃ ክረምት፣ ዘመነ ክረምት ይባላል። ወርሃ ክረምት፣ ዘመነ ክረምት የዝናብ ጊዜ ነው። የቡቃያ ጊዜ ነው። የውሃ ጊዜ ነው። የዘር ጊዜ ነው። የልምላሜ ጊዜ ነው። ደመናዎች የሚመላለሱበት፣ አፍላጋት የሚሞሉበት፣ አዝርዕት የሚበቅሉበት ጊዜ ነው። ምድር ጭቃ ውሃ የምትሆንበት፣ ጎርፍ የሚጎርፍበት ጊዜ ነው። ይሄ ጊዜ የዕለተ ምጽአትም ምሳሌ ነው። አስጨናቂ፣ አስፈሪ፣ ነጎድጓድ የሚሰማበት፣ መባረቅት የሚባርቁበት፣ አፍላጋት የሚሞሉበት፣ መሬቱ ጭቃ ከላይ ዝናብ ላዩም ታቹም ዝናብ ሆኖ ዘመድ ከዘመድ የማይገናኝበት፣ ሁሉም በየአገሩ በየቤቱ ከቶ የሚኖርበት ነው። ወንዝ ስለሚሞላ ዘመድ አያገኝም፣ እንደ ልብ አይሻገርም። ይህ በድሮ ዘመን ነው። አሁን እንኳን በአውሮፕላንም በድልድይም ይሻገራል። የዕለተ ምጽአት ምሳሌ ነው።
ወንዝ ሞልቶ ዘመድ ከዘመድ ወገን ከወገን እንዳይገናኝ ሁሉ በዕለተ ምጽአትም አንዱ ስለ አንዱ የሚያለቅስ የሚለምንበት የሚውልበት ጊዜ አይደለምና። ስለዚህ በዚህ ጊዜ እግዚአብሔር ሰማዩን በደመና ይሸፍናል፣ ምድርን ደግሞ በውሃ ያረሰርሳታል፣ በቡቃያዎች በልምላሜ በአረንጓዴ ያለብሳታል። ዘይገለብቦ ለሰማይ በደመና ሰማይን በደመና ትሸፍናል። ወያስተዴሉ ክረምተ ለምድር ለምድርም ክረምትን ያዘጋጅላታል። በበጋው በዋዕየ ፀሐይ የደረቀችው የተሰነጣጠቀችው አዝሪቷ አትክልቷ ደርቆባት አቧራ የሚቦንባት ምድር ዛሬ በልምላሜ እንድትሸፈን እግዚአብሔር ክረምትን ያዘጋጅላታል። ይሄ መግቦቱ ነው። እግዚአብሔር ክረምትን የሚያዘጋጀው ጉዟን ምድር ለመመገብ ብቻ አይደለም። ምድር ስትጠግብ ልምላሜ ስታበቅል የዱር እንስሳት፣ የሰማይ አዕዋፍ፣ የሰው ልጆች በረከትን የሚያገኙት ከዚሁ ነው። የእግዚአብሔር መግቦት ለሁሉ ነው። የፈጠረውን ዓለም እግዚአብሔር ይመግባል። በወርሃ ክረምት ገበሬው ይዘራል፣ ያርሳል፣ ይኮተኩታል፣ ያርማል። እኛም የላመ የጣፈጠ በልተን ለቁመተ ሥጋችንም ለጤናችንም የሚሆነን ገበሬው በወጣበት በጣረበት በደከመበት በዚያ የምንመገብ ይመስለን ይሆናል። መጋቢው ግን እግዚአብሔር ነው። ገበሬው እግዚአብሔር ነው። ገበሬውማ ያንን ያማረ የተበጠረ የተንጠረጠረ ዘሩን ልጆቹን ጦማቸውን አሳድረው እግዚአብሔርን በማመን በጭቃው ላይ ይበትነዋል። ከዛው ከጭቃው ጋር ያዋህደዋል። እርሻ በሚያርስበት ጊዜ እንደሚበሰብስ እያወቀው፣ ነገር ግን እግዚአብሔርን አምኖ እግዚአብሔር ከሚበሰብሰው ዘር የበዛ ፍሬ እንደሚሰጠው በማመን ይዘራል። ጭቃው ላይ እግዚአብሔርን አምኖ እርሱ እየተራበ ከልጆቹ ጎሮሮ ነጥቆ። በእውነት የእግዚአብሔር ቤተሰቦች እንደ ገበሬ ያለ አማኝ የለም። ፈጣሪውን የሚያምን በፍጹም እምነት ከልጆቹ ጎሮሮ ነጥቆ አፈር ላይ ጭቃ ላይ ዘሩን የሚበትን ማን አለ? ከዚህ በላይ ምን ሃይማኖት አለ? እንደውም ወደ ወርሃ መስከረም አካባቢ አምኜ የሚባል ደግሞ አለ። ዝናብ በሚቆምበት ወራት ገበሬው ይዘራል። ያዝመራውንም ስም አምኜ ብሎታል። እግዚአብሔርን አምኜ ዘራው። ጭቃው ላይ ሲበትን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በማለት ነው የሚዘራው። እግዚአብሔርማ ያሳፍረው። ያቺ ገበሬ ጭቃ ላይ የዘራት ዘር እያንዳንዷ ትበሰብሳለች። በስብሳም አትቀርም። አንዷ በስብሳ 30፣ 60፣ 100 ፍሬ እንድታፈራ ያደርጋታል እግዚአብሔር። ገበሬውም ድርሻው መዝራት፣ ማረም፣ መኮትኮት ነውና ይህን ድርሻውን ይወጣል። በስብሳ እንዳትቀር እንድትበቅል፣ እንድታብብ፣ እንዲያዘረዝር፣ እንዲያፈራ የሚያደርገው ደግሞ እግዚአብሔር ነው። ገበሬው በጭቃ ላይ የበተነውን በዝናብ አብቅሎ በነፋስ አሳድጎ በፀሐይ አብስሎ ለምግበ ሥጋ እንዲውል የሚያደርግ ደግሞ እግዚአብሔር ነው። ከዚያ ነው እኛ የምንመገበው። አራሹ ገበሬ እግዚአብሔር ነው። አምራቹ ገበሬ እግዚአብሔር ነው። አብቃዩ፣ አሳዳጊው፣ አብሳዩ እሱ እግዚአብሔር ነው። ክረምትን የሚያመጣው ለዚህ ነው፣ ለመግቦት ነው። በዚህ በ3 ወር መግቦቱ 9ኙን ወር ሙሉ እንዳንራብ ፍጥራኑ እንስሳትም አራዊትም ሰውም ጠግቦ እንዲኖር ያደርጋል እግዚአብሔር። ስለዚህ ነው ወያስተዴሉ ክረምተ ለምድር ለምድርም ክረምትን ያዘጋጅላታል። ምድሯ አብባ ውሃ ጠጥታ ጠግባ የተዘራባትን እንድታበቅል የተተከለባትን እንድታለማ እንድታጸድቅ ያዘጋጅላታል። ወርሃ ክረምትን ያመጣላታል። በአምፃይ ዓለማትነቱ በመጋቢ ዓለማትነቱ በአቃቢ ዓለማትነቱ እግዚአብሔር ይህንን ያደርጋል። ስለዚህ
በዚህ በወርሃ ክረምት የእግዚአብሔር መግቦቱን እንረዳለን፣ እንማራለን። ወርሃ ክረምት ቅድም እንዳልኳቸው የጨለማ ጊዜ ነው፣ የመከራ ጊዜ ነው፣ የረሃብም ጊዜ ነው፣ የዝናብ ጊዜ ነው፣ የጎርፍ ጊዜ ነው። መባርቅት የሚባርቁበት፣ የሚያስደነግጡበት፣ ነጎድጓድ የሚሰማበት። ይህ ሁሉ ግን ለሰው ልጅ ጥቅም ነው። ነጎድጓዱ ሲሰማ አጋንንት ይደነግጣሉ፣ ይፈራሉ። መባርክቱ ሲሰሙ ምድር ትላላለች። የተዘራባትን ቡቃያ አዳፍና እንዳታስቀር፣ እስከ ታችኛው እስከ ጥልቁም ድረስ ደግሞ ውሃው ዘልቆ እንዲገባ ለ9 ወር ሙሉ እንዲበቃ እንድትላላ ያደርጋታል። እንዲሁ ደግሞ መባርቅት ሰምቶ ከምጣቸው የሚገላገሉ እንደነ ዋልያ ያሉ ፍጡራን አሉ። ለዚህ ነው ውእቱ ያዘንብ ዝናበ ላዕለ ጻድቃን ወኃጥኣን፣ እርሱ በጻድቃንና በኃጥኣን ላይ ዝናበ ምሕረቱን ያዘንባል። ፀሐይ የተባለ ቅዱስ ሥጋው ክቡር ደሙ ነው። ዝናብ የተባለው ደግሞ ቃለ ወንጌል ነው። በወንጌሉ ዝናብነት የእኛን ልቡና ደንዳና ልቡናችንን ሰውነታችንን ያረሰርሳል። ፀሐይ በተባለ ሥጋውና ደሙ ደግሞ ውሳጣዊ ሰውነታችን የረሰረሰውን በዚህ ፀሐይ አሙቆ ለምግባር፣ ለሰማዕትነት፣ ለተልእኮ፣ ለትሩፋት ያነሳሳናል። ሙቀት ልምላሜ ይሰጠናል እግዚአብሔር። ስለዚህ ወገኖቼ እግዚአብሔር እርሻዎቹ ነን እኛ፣ ምድር የተባልን እኛ ነን። ዝናብ የተባለ ሕገ ወንጌል ነው፣ ቃለ ወንጌል ነው። ምድር ደግሞ ዝናብ ሲዘንብባት የተዘራባትን እንድታበቅል፣ የተተከለባትን እንድታጸድቅ፣ እኛም የተዘራብንን ቃለ እግዚአብሔርን በቃሉ ዝናብነት እንድናበቅል፣ እንድናጸድቅ፣ እንድናለመልም ያስፈልጋል። ቃሉን ሰምተን 30፣ 60፣ 100 ፍሬ የሃይማኖት ፍሬ፣ የምግባር ፍሬ፣ የትሩፋት ፍሬ እንድናፈራ ያስፈልጋል። ዋናው ፍሬ መሆን ያለበትም ብሎ ጌታችን ያስተማረው ጠላቶቻችሁን ውደዱ ነው። የፍቅር ሕግ ነው። የፍቅር ፍሬ እንድናፈራ ነው። እርስ በርሳችን እንድንዋደድ፣ እንድንተሳሰብ፣ የራበውን የጠገበው እንዳይረሳው፣ የታረዘውን የሞቀው የደመቀው እንዳይረሳው፣ ስደተኛውን በቤቱ የተቀመጠው እንዳይዘነጋው ነው። ዛሬ ስደተኞችን ብናይና ከንፈር ብንመርጥላቸው ከሀገራቸው ተሰደዱ ማለትን ስንሰማ ነገም እኛ ስደተኞች እንደምንሆን፣ ዛሬ ጠግበን ብናድር ነገ እንደምንራብ መዘንጋት የለብንም። ዛሬ የጠገበውን ነገ እግዚአብሔር ያስርበው ዘንድ ይችላል። እግዚአብሔር ያብል ወእግዚአብሔር ያነድ፣ እግዚአብሔር ባለጸጋ ያደርጋል፣ እግዚአብሔር ያድሃያል ብላ ሐና እንደተናገረችው በመጽሐፈ ሳሙኤል ላይ እግዚአብሔር ይቀትል፣ እግዚአብሔር ይገላል፣ እግዚአብሔር ያድናል። የሚያድን የሚገል የሚያበለጽግ የሚያድህይ እግዚአብሔር ነው። ዛሬ የጠገባችሁ፣ ዛሬ በልታችሁ የምታድሩ፣ ዛሬ ለብሳችሁ የምትኖሩ፣ ዛሬ በቄንጠኛ ቤቶች ውስጥ በምንጣፍ በተንቆጠቆጡ አዳራሾች ውስጥ የምትመላለሱ፣ ነገ እናንተን እግዚአብሔር እንደሚያስርብ አስቡ። ነገ እንዳትራቡ፣ ቅንጦታችሁ ምቾታችሁ ተጠብቆ እንዲኖር ዛሬ የሚራቡትን ረሃብተኞች፣ ዛሬ የሚታረዙትን እርቃን ያሉትን ነዳያንን መጎብኘት ያስፈልጋቸዋል። ይሄ ነው የሃይማኖት ፍሬ ማለት። ስለዚህ ዛሬ የጠገበው ነገ ይራባል፣ ዛሬ የተራበው ነገ ይጠግባል፣ ዛሬ የተሾመው ነገ ይሻራል፣ ዛሬ የወደቀው ነገ ከፍ ከፍ ይላል፣ ዛሬ የከበረው ደግሞ ነገ ይዋረዳል። አኗኗሩን፣ ክብሩን፣ ሹመቱን፣ ስልጣኑን ካላወቀበት የቤተ ክህነት ሹማምንት ጳጳሳቱም ካህናቱም እንደኔም የወንጌል አገልጋዮችም ብትሆኑ እግዚአብሔር ያዋርዳችሁም እግዚአብሔር ያከብራችሁም ዘንድ ስልጣኑ የሱ ነው። ስለዚህ ክብራችሁ ወደ ውርደት እንዳይወርድ እግዚአብሔርን በቅንነትና በፍቅር አገልግሉ። ሕዝቡን በፍቅር በአንድነት በርኅራኄ አገልግሉት። የቤተ መንግሥት ሹማምንትን ሹመታችሁ ለጥፋት እንዳይሆንባችሁ
እግዚአብሔር በሰማይም እንዲሾማችሁ የተሾማችሁበትን አገልግሎት ሳትዘነጉ ፍርድ እንዳይጓደል ድሃ እንዳይባደል መጠንቀቅ ያስፈልጋል። ለዚህ ነው የሃይማኖት ፍሬ እንድናፈራ ጠላትን መውደድ ማለት ፍቅር ነው። ክርስቶስ ጠላቶቹ ሳለን ነው እኛን ወዶን የሞተልን፣ ሥጋውን ደሙን ነው የሰጠን። ጠላቶቹ ሳለን በልጁ ሞት የታረቀን ብሎ ሐዋርያው እንዳደነቀ። ስለዚህ እርሱ የምሕረት ዝናቡን በጻድቃንም በኃጢአንም ላይ ያዘንባል፣ አያዳላም። እኛም ወገን ወገናችንን ብቻ እንዳንመርጥ፣ ዘመድ ዘመዳችንን ብቻ እንዳናስብ፣ ወገኖቻችንን ወዳጆቻችንን ብቻ ሳይሆን ጠላት የምንላቸው የማንወዳቸው፣ ለነገሩ ክርስቲያን የማይወደው ሰው መኖር የለበትም። የማይወዱን አሕዛብን የማይወዱን አላውያንን እንኳ እንዳንጠላቸው ነው። ሰው ጠላት የለውም። የሰው ጠላቱ ሆዱ ነው። የሰው ጠላቱ አመሉ ነው። እነዚህን ጠላቶቹን ካሸነፈ ዋና ጠላቱ ዲያብሎስ ነው። ከዛ ውጭ ግን ለሰው ልጅ ሌላ ጠላት የለውም። ዲያብሎስን እግዚአብሔርን በመውደድ በእግዚአብሔር ፍቅር በፍቅረ ቢጽ በፍቅረ እግዚአብሔር ፍቅር ሁለት አይነት ነው። ሰውን መውደድና እግዚአብሔርን መውደድ። ሰውን በመውደድ እግዚአብሔርን በመውደድ ሰይጣንን ድል እንነሳለን። ይሄ ደግሞ በበጎች በክፉዎች ላይ ፀሐይን የሚያዘንበውን በጻድቃን በኃጢአን ላይ ዝናብ የሚያዘንበውን እግዚአብሔር እንድንመስል ያስፈልጋል። አሕዛብንም ቢሆን መውደድ አላውያንንም ቢሆን መውደድ ነው። ዛሬ የሚያሳድዱን፣ ዛሬ የሚገሉን፣ ዛሬ የሚጠሉን ስላላወቁ ነው። ይህ ዘመን እንደሚያልፍ እግዚአብሔር ዘመናትንም እንደሚያፈራርቅ የወደቀው እንዲነሳ የቆመው ደግሞ እንደሚወድቅ ባለመገንዘብ ነው። በዘመነ አላዊ አንድ አላዊ መኮንን ነበረ። አንዱን ክርስቲያን ካደረበት አላውል ከዋለበት አላሳድር ብሎ ያስጨንቀው ነበር። ያ ምዕመን ግን አምላኬ ጌታ ኢየሱስ ክርስቶስ ሆይ ይህ አላዊ መኮንን ምራረ ገሃነመ እሳትን ጣዕመ መንግሥተ ሰማያትን ስላላወቀ ነው የሚያሳድደኝ፣ የሚገለኝ፣ የሚገርፈኝ፣ የሚጠላኝ። ስለዚህ አንተ ምራረ ገሃነመ እሳትን ጣዕመ መንግሥተ ሰማያትን እንዲረዳ አድርገው፣ ልቡናውን ክፈትለት እያለ ይጸልይ ነበር። ዘመን ያልፋል፣ ዘመን ይመጣል። የሰው ጀግና የለውም፣ የሰው ኃይልም የለውም። ኃይለኛውም ጀግናውም ዘመን ነው የሚያጀግን ኃይለኛም የሚያደርግ ከእግዚአብሔር በታች። ያ የአላውያን ዘመን አለፈና የክርስቲያኖች የደጋጎች ዘመን መጣ። ያ አላዊ መኮንን አሁን ይደበቅ ጀመር። ያ የማሰቃየው ክርስቲያን፣ የሚገርፈው፣ የማሳድደው፣ የማስረው ዛሬ ቢያገኘኝ አይምረኝም፣ ዘመኑ የደጎች የክርስቲያኖች ዘመን ነው ብለው ለወዳጆቹ በድብቅ ምን ይሻለኛል፣ የት ልግባ ብሎ ይነግራቸው ነበር። እንዲህም አሉት፣ አንተ እኮ አላወቅም እንጂ ዘመን በሰጠ ጊዜ፣ ጊዜ በሰጠ ጊዜ አንተ እሱ ስታሳድድ፣ ስትገርፍ፣ ስትሰቅለው፣ ስታስረው ያን ጊዜ እኮ እሱ እንዲህ እያለ ይጸልይ ነበር። የመንግሥተ ሰማያትን ጣዕም የገሃነመ እሳትን ምሬት ስላላወቀ ነው ልቡናውን መልሶ ብሎ ወደ እግዚአብሔር ይለምንልህ ነበር። እርሱ ያኔም አልተቀየመም አሉት። በዚህ ምክንያት ወደዛ ሰውዬ መጥቶ ይቅርታ ጠይቆ አንተ ይቅር በለኝ ከፈጣሪም አማልደኝ ብሎ ወደዚህ ሰውዬ መጥቶ ድኗል። እንዲህ ነው ያለው፣ እነዚህ ክርስቲያኖች ምግባራቸው በጎ፣ አስተሳሰባቸው ቅን የሆነው አምላካቸው ደግ ቢሆን ነው እንጂ በጎ የሆኑት ሃይማኖታቸውም እውነት ቢሆን ነው እንጂ ብለው ሃይማኖት አስተምረኝ ብሎ ሃይማኖት ተምሮ ንስሐ ገብቶ ለመንግሥተ ሰማያት በቅቷል። ጠላትን መውደድ ይህን ጥቅም ያመጣል። ጠላቶቻችንን ለእግዚአብሔር መንግሥት ማብቃት ነው። የሚጠሉንን የሚያሳድዱንን ለእግዚአብሔር መንግሥት ስናበቃ ያነ የሐዋርያት ልጆች ነን እኛ፣ ያነ የክርስቶስ ልጆች ነን እኛ። ክርስቶስ ሰቃልያኑን ነው የሚሰቅሉትን አባ ስረይ ሎሙ፣ አባቶይ ይህንን ኃጢአት አትቁጠርባቸው የማያውቅትን ያደርጋሉና ነው ያለ። እንደዚያ ነው ክርስትና። እስጢፋኖስም
በድንጋይ ሲወግሩት ይህን ኃጢአት አትቁጠርባቸው፣ ነፍሴን ግን በክብር ተቀበላት ብሎ የጸለየው የእስጢፋኖስ ልጆች ነን፣ የክርስቶስ አገልጋዮች ነን። ስለዚህ በፍቅር በአንድነት ጸንተን ፀሐዩን በበጎዎች በክፉዎች ላይ የሚያወጣ አምላካችን ፀሐይ ዕድሜያችን ሳትጠልቅ በዝናበ ወንጌል ረስርሰን 30፣ 60፣ 100 ፍሬ አፍርተን የመንግሥቱ ወራሾች እንድንሆን የአምላካችን ፈቃድ ይሁንልን። ይቆየን።